የፈራ ነው ደረሰ። ጭራሽ ልጁ የቢኒ ነው ብላ ርፍ አለች። እዩ በሰላም ነው? እውነትሽን ነው ወይስ ውሸትሽን ነው? ወይኔ ጉዴ፣ ወይኔ ጉዴ፣ ወይኔ ጉዴ። እኔ አላምንም እዩ፣ እኔ አላምንም። እሺ የኔ ውድ ነገር ማለት ነሽ። እኔ አላምንሽም። እና ልጁን ለምን ይዘሽ አልመጣሽም ነበረ? ደግሞ ታምራለች ምናምን እያልሽ ነበር። እና ደግሞ ጋይስ ግን ወፈራለች እኮ ወፈራለች። ታረሳ ነው እንዲወጣችው ወይስ እውነት ነው ወይስ ውሸት ነው? የምር ግራ የሚያጋባ ነገር ነው። እስኪ መጨረሻውን ያሳየን ነው የምንለው። ምክንያቱም በደንብ አድርጋ እስከምታሳየን ድረስ እስኪ እናያለን ማለት ነው ጋይስ። እንግዲህ አሻንጉሊት ሁለት ነው እንግዲህ በግራና በቀኝ ታቀፋ ይዛው የመጣች ማለት ነው። እኔ አይመስለኝም ጋይስ ማለት ነው። አላቅም ደግሞ እዚህ ጋር ሲታይ ደግሞ ታረሳ እንደወጣች በጣም ወፍራ ነው የመጣችው። ምን ብላ ነው የመጣችው? እና ትልቅ ዱብዛ ነው ያወረደችብን ማለት ነው። እና የቢኒ ልጅ አይደለም የቡራ ነው። ስለዚህ እኔ በህይወታችሁ ውስጥ እኔ አልገባም፣ ግን እንድታሳድግ እፈልጋለሁኝ፣ ከጎኔ እንድትሆን እፈልጋለሁ ነው ያለችው። እስኪ መጨረሻውን መጀመሪያ እያሳየን፣ እውነት ተወልዶ ከሆነ ፊቱን አሳይተሽ ምን ብለሽ ትክክለኛ መረጃ ይዘሽ ከመጣሽ ሰው ሁሉ ሊቀበልሽ ይችላል፣ ኦዲየንስም ሊቀበልሽ ይችላል። ምክንያቱም አንቺ በስድብ በምናምን እንትን አትበይ፣ አይስደቡሽ። ሰው ማንም ሰው ቢሆን አይስደብሽ። ስለዚህ እውነት ከሆነ ማለት ነው። ስለዚህ ትክክለኛ ነገር ከሆነ እውነቱን አፍርጭው ተናገሪ። የቢኒም ሆነም የቡራም ሆነ የማንም ሆነም ሰው ሊቀበልሽ ይችላል። ግን በዚህ መልኩ እንደዚህ ያሸንጉሊት በግራና በቀኝ ይዘሽ መጠሽ ማንም ሰው አይቀበልሽም ብዬ ነው እኔ ራሱ የማስበው ማለት ነው። ጋይስ ምን ትላላችሁ የኔ ወዶች ማለት ነው? የምር እንደዛ ብዬ ነው የማስበው። አሁን እዚህ ጋር እንደምታዩት አሁን ድንቦሽ ብሽላ ነው የመጣችው፣ ታርሳ የመጣች ነው እንግዲህ የምታስመስለው። እና አላቅም ብቻ ፈጣሪ አምላክ እንግዲህ እኔ እንጃ ምን እንደምን ብቻ አላቅም። ዛሬ ደግሞ ትልቅ ዱብዳ ነው የወረደብን የምር ሳናስበው ማለት ነው። እና እኔም ጠርጥር ያለሁኝ የቡራ ነው እንደምትል እኔም ራሱ እየጠረጠርኩ ነበረ። ባለፈውም ተናግር ያለሁኝ እና ሌሎቻችሁም ደግሞ እኔንም ደግሞ ስትናገሩ ነበረ። ምንድነው አፍሽን ዝጊ ምናምን እያላችሁ ነበረ። ምክንያቱም መጨረሻ ላይ እንደምትል ነው እኔ ራሱ ተረድቼ ነበር ማለት ነው። ይሄው አሁን የፈራሁት ደረሰ ማለት ነው። ጉድ ነው ዘንድሮ።